የመጀመሪያው ታማሚና ሶስቱ መሪዎቿን ያጣችው የጂንካ ቃለ ሕይወት ቤተክርስቲያን ከአንድ አጥቢያ እንዴት ሶስት አባቶች በአንድ ጊዜ ይሞቱብናል ሲሉ ይጠይቃሉ። የጸሎት አባቱ ያዕቆብ ቡችሌ ግራ መጋባትና ሐዘን በተጫነው ድምፅ የሰይጣን ሥራ ይሁን የእግዚአብሔር ጥሪ ምንም ማወቅ አልቻልንም፣ ለጌታ ሰጥተን ሁላችንም ቁጭ ብለናል ይላሉ። አቶ ያዕቆብን እንዲህ ያስመረራቸው በጂንካ ከተማ የምትገኘው ቁጥር 6 ቃለ ሕይወት ቤተክርስቲያን ሶስት መሪዎች በቀናት ልዩነት ሕይወታቸው ማለፉ ነው። በመላው ኢትዮጵያ የምትገኘው የኢትዮጵያ ቃለ ሕይወት ቤተክርስቲያን ቅርንጫፍ የሆነችው ይህች አጥቢያ የተመሰረተችው በ2011 ዓ.ም ነበር። ከጥቅምት ወር መጨረሻ ጀምሮ የቤተክርስቲያኗ አባላት ሐዘንና ድንጋጤ ውስጥ ናቸው። አንዳንዶች የቤተክርስቲያን አባቶች ሕይወት ለማለፍ ምክንያት ይሆናል ያሉትን ግምት ያስቀምጣሉ። ሌሎች ደግሞ ከዚህም ከዚያም ከሚሰሙት ማብራሪያ በስተቀር እንዲህ ነው የሚሉት ነገር የላቸውም። ሰላም ለእናንተ ይሁን። በመላው ዓለም የምትገኙ ውድ የክርስቲያን አድማጭ ተመልካቾቻችን ከጥቂት ሳምንታት በፊት በጂንካና አካባቢው የተሰማውን አስደንጋጭ መረጃ አስመልክቶ በዛሬው ዕለት ቢቢሲ በዝርዝር ይዘው የወጣውን ዘገባ ልንተነተንላችሁ ወደድን። እስከ ፍጻሜ አብራችሁን በመቆየት ያላችሁን ሀሳብ በኮሜንት ላይ እንድትሰጡን እንጋብዛችኋለን። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑና ክርስቲያን ዜናን ምርጫችሁ እንድታደርጉ ግብዣችን ነው። ይህ ሁሉ የተጀመረው የቤተ ክርስቲያኗ ምዕመን የሆነው ኢንጂነር አለማየሁ ለዚህ ታሪክ ሲባል የግለሰቡ ስም ተቀይሯል። ሲታተም አለማየሁ በግንቦት 2010 ዓ.ም ከባለቤቱ ጋር ወደ ጂንካ የመጣው የኢትዮጵያ ንግድ ባንክ በከተማዋ ለሚያስገነባው ህንፃ የፕሮጀክት ስራ አስኪያጅ ሆኖ ነው። በከተማዋ መሃል አራዳ አካባቢ እየተካሄደ ያለው የህንፃ ግንባታ የማጠናቀቂያ ስራዎች ብቻ ቀርተውታል። የፕሮጀክቱ ማናጀር ባለቤት እመቤት እንየው ደግሞ አካባቢው ላይ አነስተኛ ምግብ ቤት አላት። የ6 ዓመት ዕድሜ ያላት ልጃቸውን የወለዱት ወደ ጂንካ ከሄዱ በኋላ ነው። የንግድ ባንኩን ህንፃ አፍርሶም ቀንሶም የሰራው እሱ ነው፣ ማንም ያውቀዋል ትላለች ባለቤቱ እመቤት። ቢቢሲ ያነጋገራቸው የጂንካ ከተማ ነዋሪዎችም የሚያስረዱት ይህንኑ ነው። በተለይም ምዕመናን ከሆነባት ቃለ ሕይወት ቤተክርስቲያንም ጋር በተያያዘ በጥሩ ያነሱታል። አለማየሁ በጥቅምት መጀመሪያው ህመሙ ሲጀምረው የብርድ በሽታ ይሆናል የሚል ግምት እንደነበረው እመቤት ታስታውሳለች። ረቡዕ ጥቅምት 5 2018 ዓ.ም ወደ ጤና ተቋሙ ሄዶ መርፌ ቢወጋም ይብስኑ የምግብ ፍላጎት መቀነስና ትኩሳት ማሳየት ጀመረ። ሐኪሞች የፈሳሽ እጥረት እንዳጋጠመው ቆይቶ ደግሞ የኩላሊት ኢንፌክሽን እንደሚታይበት ተናገሩ። ወባ ተደብቆ ሊሆን ይችላል ብለን ወባ ስናሰራ የጭንቅላት ወባ ነው አሉን። ከእሁድ በኋላ ማስመለስ ጀመረ። የሚገባ ምግብ አይቀመጥም፣ የትኛውን ፈሳሽ ይወጣል ስትል በሽታው እየተባባሰ መሄዱን ታስረዳለች። አለማየሁ ወደ ጂንካ ጠቅላላ ሆስፒታል የገባው ከሳምንት በኋላ ረቡዕ ጥቅምት 13 ቀን ነበር። መታመሙን የሰሙ የቃለ ሕይወት ቤተክርስቲያን አባቶች ብቻውን አልተውትም። ምዕመን የሆነባት የቁጥር 6 አጥቢያ መሪዎች መምህር ጳውሎስ ማቴዎስ፣ ፍሬሁን ፍቃዱና መምህር እቃሌ ጋሌኮ ሊያስታምሙትና ሊጸልዩ አጠገቡ ተገኝተዋል። በከተማው የምትገኘው ሌላኛው ቃለ ሕይወት ቤተክርስቲያን አጥቢያ መጋቢ የሆኑት ፓስተር ሚልኪያስ አምባይም በሆስፒታል የተገኙ ሌላኛው የሃይማኖት አባት ናቸው። ፓስተር ሚልኪያስ አለማየሁ ይወራጭ እንደነበር ይናገራሉ። በዚህ ምክንያት የጤና ባለሙያዎች ሕክምና ለማድረግ ተቸግረው እንደነበር የሚያስታውሱት ፓስተር ሚልኪያስ ታማሚውን በመያዝ ሲያግዙ እንደነበርም ይገልጻሉ። በታማሚው ላይ እጃቸውን ጭነው ጸሎት ማድረጋቸውንም ያስረዳሉ። ፓስተር ሚልኪያስና መምህር ቃሊ ጸሎት አድርገው ወደ ቤታቸው ሲመለሱ ቀሪዎቹ ሁለት የቤተ ክርስቲያን መሪዎች እያስታመሙ በሆስፒታል አድረዋል። ከምሽቱ 12 ሰዓት ጀምሮ የአለማየሁ ሁኔታ እየተባባሰ ከሄደ በኋላ ሌሊት 6 ሰዓት ገደማ ሰውነቱ እየቀዘቀዘ መጣ። እመቤት እስከ ሌሊት 6 ሰዓት ድረስ መድኃኒትም እግዙ እየተባልን ውጭ እየሮጥን ነበር፣ ይተርፋል ምንም አይሆንም ብለው ተስፋ እየሰጡን ነበር። ነገር ግን ወደ ጽኑ ህመማን ክፍል ይግባ አሉን። ሮጠን ይዘን ሄድን። ሾክ በሚደረግበት ሲሉም ህይወቱ አልፏል በማለት ቅጽበቱን ታስታውሳለች።
በማግስቱ ጠዋት ወደ ቤተ ክርስቲያኗ በማምራት የዓለማየሁ ሕይወት ማለፉን ለምዕመናን የተናገሩት በሆስፒታል ያደሩት መምህር ጳውሎስና ፍሬሁን ናቸው። ቀጥሎ የነበሩት ነገሮች የተከናወኑት በፍጥነት ነው። ብዙ ምዕመናን የግለሰቡን ሞት አልሰሙም። አስክሬኑ በመኪና ተጭኖ ወደ ቢሾፍቱ ከተማ ተሸኘ። ምክንያቱ በውል ካልታወቀው የዓለማየሁ ሞት በኋላ የከተማው እንቅስቃሴ ከወትሮም የተለየ ነገር አልታየበትም። የቤተ ክርስቲያኗ መሪዎችም የዘውትር አገልግሎታቸውን ቀጥለው ነበር፣ ቢያንስ እስከ ቀጣዩ ሳምንት ድረስ። የመጀመሪያውን ታካሚ በሆስፒታል የጎበኙት የሃይማኖት አባቶች የህመም ምልክት ማሳየት የጀመሩት ከዓለማየሁ ህልፈት አንድ ሳምንት በኋላ ነበር። ከፍተኛ ትኩሳት፣ ማስመለስና ማስቀመጥ በአራቱም የሃይማኖት አባቶች ላይ የታዩ ምልክቶች እንደነበሩ ከሃይማኖት አባቶቹ አንዱ የሆኑት ፓስተር ሚልኪያስ የታማሚዎቹ ቤተሰብና የጤና ባለሙያዎቹ ለቢቢሲ ተናግረዋል። የቃለ ሕይወት ቁጥር 6 ቤተክርስቲያን ሰብሳቢ የሆኑት ፍሬሁን በሽታው እየባሰባቸው ሲሄድ ወደ ጂንካ አጠቃላይ ሆስፒታል መወሰዳቸውን እህታቸው ፍናዬ ፍቃዱ ታስረዳለች። ሆስፒታል ሲወሰድ በጣም ከባድ ሙቀት፣ ይህ ነው የማይባል ራስ ምታት ያዘው። ሰውነቱ ላይ ውሃ ሲጨመር ውሃው የባሰ እየጋለ እንፋሎት ሁሉ ከሰውነቱ ላይ ይነሳል ስትል የወንድሟን ሁኔታ ገልጻለች። ፍናዬ እንደምትናገረው የቤተክርስቲያኗ ዋና ጸሐፊ ከሆኑት መምህር ጳውሎስና ከሂሳብ ሹም መምህር እቃሌ ጋር ሲነጻጸር የፍሬሁን ሁኔታ የተሻለ ነበር። ከሁለቱ የቤተክርስቲያን መሪዎች በነስር መልክ ብዙ ደም ይወርድ እንደነበርም ታስታውሳለች። ፓስተር ሚልኪያስም እንደ ሌሎቹ ታማሚዎች ደም መፍሰስ እንዳላጋጠማቸው ተናግረዋል። ከአራቱም ግለሰቦች ግን በተመሳሳይ ከኩላሊት ጋር የተያያዘ ህመም ታይቶባቸዋል። በሽታው እጅጉን የጠናው በቤተ ክርስቲያኗ የሂሳብ ሹም እቃሌ ላይ ነበር። መምህር እቃሌ ጥቅምት 29 2018 ዓ.ም ጂንካ አጠቃላይ ሆስፒታል ህይወታቸው አለፈ። በዚህን ጊዜ ቀሪዎቹ የሃይማኖት አባቶች ለተጨማሪ ሕክምና ወደ ሐዋሳ ከተማ ተላኩ። መምህር ጳውሎስና ፍሬሁን በሐዋሳ ከተማ የተደረገላቸው ሕክምና ህይወታቸውን ሊታደገው አልቻለም። በአንድ ቀን ልዩነት ህዳር 1 እና ህዳር 2 2018 ዓ.ም አርፈዋል። ቀጥሎ ደግሞ ሕክምና ያደረጉላቸው የጂንካ አጠቃላይ ሆስፒታል ሐኪም ዶክተር ጌታውን አብዩና ነርስ አማኑኤል ካሳ የህመሙን ምክንያት አሳይተው አርፈዋል። የነርስ አማኑኤል ባለቤት ቤተልሔም ገበየው፣ የመምህር ጳውሎስ ነፍሰ ጡር ባለቤት ፀሐይ ማቴዎስ እንዲሁም የመምህር እቃሌ ወንድም እንዲሁም በተመሳሳይ መልኩ ህይወታቸው አልፏል። ሁለቱ የጂንካ ጠቅላላ ሆስፒታል የጤና ባለሙያዎች ህይወታቸው ያለፈው በሽታው ምን እንደሆነ ባለማወቃቸው ምክንያት ያለ ጥንቃቄ ሕክምና በመስጠታቸው እንደሆነ አንድ የአካባቢው የጤና ዘርፍ ኃላፊ ለቢቢሲ ተናግረዋል። ኃላፊው ጤና ሚኒስቴር ከበሽታው ጋር በተያያዘ የሚወጡ መረጃዎች ላይ ባስቀመጠው አሰራር ምክንያት ስማቸውም እንዳይጠቀስ ጠይቀዋል። ኃላፊው እንደሚናገሩት የጤና ባለሙያዎቹ ህይወት ማለፉ የአሪ ዞንና የደቡብ ኢትዮጵያ ክልል የጤና ቢሮ ኃላፊዎች ለበሽታው የተለየ ትኩረት እንዲሰጡ አድርገዋል። ከዚህ ክስተት በኋላ የታማሚዎቹ ናሙና ወደ ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ተልኮ ምርመራ መደረጉንም ያስረዳሉ። የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ምንነቱ በውል ያልታወቀ የሄሞራጂክ ፌቨር በሽታ በጂንካ ከተማ መከሰቱን ያሳወቁት የዓለማየሁ ህይወት ካለፈ ከ20 ቀናት በኋላ ህዳር 3 2018 ዓ.ም ነበር። ከሁለት ቀናት ቆይታ በኋላ ደግሞ በሽታው የማርበርግ ቫይረስ እንደሆነ መረጋገጡን ይፋ አድርገዋል። ቢቢሲ ያነጋገራቸው የጤና ዘርፉ ኃላፊዎች እንደሚያስረዱት ህይወታቸው በቀናት ልዩነት ያለፉት የቤተ ክርስቲያን መሪዎች መምህር ጳውሎስ፣ መምህር እቃሌና መምህር ፍሬው በማርበርግ ቫይረስ መያሳቸው ተረጋግጧል። መምህር ጳውሎስ ባለቤትና የመምህር እቃሌ ወንድምም በተመሳሳይ ህይወታቸው ያለፈው በቫይረሱ ተይዘው ነው። ለተጨማሪ ሕክምና ወደ ሐዋሳ ተልከው የነበሩት ፓስተር ሚልኪያስ ቫይረሱ እንዳልተገኘባቸው ተነግሯል። የመጀመሪያው ታማሚና ሁለቱ ጤና ባለሙያዎች የበሽታው ምልክት አሳይተው ህይወታቸው ቢያልፍም በማርበርግ ቫይረስ መያዛቸው በላቦራቶሪ ምርመራ እንዳልተረጋገጠ ኃላፊው አስረድተዋል። ይህም ቢሆን ግን ለመጀመሪያ ጊዜ በኢትዮጵያ ለተከሰተው የማርበርግ ቫይረስ የመጀመሪያው ታማሚ ኢንዴክስ ኬዝ ተብሎ የሚቆጠረው ዓለማየሁ እንደሆነ ገልጸዋል። ዓለማየሁ ኢንዴክስ ተደርጎ የተወሰደው ከእርሱ ጋር የነበሩ ሰዎች ታመው ቫይረሱ የተገኘው ሰዎቹ ላይ ስለሆነ ነው በማለትም አብራርተዋል። እመቤትም ከፌዴራልና ከክልል ተቋማት የመጡ የጤና ባለሙያዎች ወደ ቤቷ መጥተው ከባለቤቷ ህመም ጋር የተያያዙ መረጃዎችን መሰብሰባቸውን ለቢቢሲ ተናግራለች። ቢቢሲ ስለመጀመሪያው ታማሚ እንዲሁም ንክኪ ስለነበራቸው የመጀመሪያዎቹ ሰዎች ከጤና ሚኒስቴር መረጃ ለማግኘት ያደረገው ጥረት አልተሳካም። የሚኒስቴር መስሪያ ቤቱ
የህዝብ ግንኙነትና ኮሚኒኬሽን ቡድን መሪ ዮርዳኖስ አለባቸው በሽታው የተገኘባቸው ወይም ምልክት የታየባቸው ሰዎች ዝርዝር መናገር እንደማይችሉ አስረድተዋል። እነዚህ መረጃዎች የሚገለጹት በጤና ተቋም ደረጃ እንደሆነ ጠቁመዋል። የጂንካ አጠቃላይ ሆስፒታል እንዲሁም የጂንካ ከተማ ጤና ጽሕፈት ቤትና የአሪዞን ጤና መምሪያ በበኩላቸው መረጃዎቹ የሚገለጹት በጤና ሚኒስቴር ብቻ እንደሆነ ተናግረዋል። በ1959 ዓ.ም በሽታው ለመጀመሪያ ጊዜ በተከሰተበት የጀርመኗ ማርበርግ ከተማ ስያሜውን ያገኘው ይህ ቫይረስ ከ24 በመቶ እስከ 88 በመቶ የመግደል ምጣኔ አለው። ማርበርግና ኢቦላ ምንም እንኳን በተለያዩ ቫይረሶች የሚፈጠሩ ቢሆኑም ተመሳሳይ ቤተሰብ ውስጥ እንደሚካተቱ የዓለም ጤና ድርጅት መረጃ ያመለክታል። በድንገት የሚከሰት የሰውነት ሙቀት መጨመር፣ ከፍተኛ ራስ ምታትና የጡንቻ ህመም ከቫይረሱ ዋነኛ መገለጫዎች መካከል ናቸው። በበሽታው የተያዘ ሰው ከ3ኛ ቀን አንስቶ ከፍተኛ የሆነ ማስቀመጥ፣ የሆድ ህመምና ማስመለስ ይታይበታል። ከ5ኛው ቀን ጀምሮ ትውከት ላይ ደም ሊታይ ይችላል። ከአፍንጫና ከሴቶች መራቢያ አካል ደም መፍሰስ የሚጀምረውም ከዚያ በኋላ ነው። የማርበርግ ቫይረስ መነሻው ሩተስ ኢጂፒቲያስ ፍሩት የተሰኘ የሌሊት ወፎች ናቸው። የሌሊት ወፎች በብዛት ለሚገኙባቸው የማዕድን ቦታዎች ወይም ዋሻዎች ለረጅም ጊዜ የተጋለጡ ሰዎች ቫይረሱ ሊተላለፍባቸው እንደሚችል የዓለም የጤና ድርጅት ይገልጻል። ከእንስሳቱ ወደ ሰው የገባው ቫይረስ ደግሞ በንክኪ ወደ ሌሎች ሰዎች ይተላለፋል። ለምሳሌ ጥቅምት 2010 ዓ.ም በዩጋንዳ የተከሰተው የማርበርግ ቫይረስ የመጀመሪያ ታማሚ የሌሊት ወፎች በከፍተኛ ብዛት በሚገኙበት ዋሻ አቅራቢያ ይኖር የነበረ ግለሰብ ነው። በ30ዎቹ ዕድሜ ውስጥ የነበረው ይህ ግለሰብ ወደ ሆስፒታል ሪፈር በተደረገበት ዕለት ህይወቱ ያለፈ ሲሆን በቫይረሱ መያዙ በምርመራ አልተረጋገጠም። ከእርሱ ሞት በኋላ በእህቱ ላይ የማርበርግ ቫይረስ ተገኝቷል። በኢትዮጵያ የመጀመሪያው ታማሚ ይሰራ በነበረበት የግንባታ ስፍራ ላይ የሚገኙ የሌሊት ወፎች ለመጀመሪያ ጊዜ በጂንካ ለተከሰተው የማርበርግ ቫይረስ መነሻ ሊሆኑ እንደሚችሉ ቢቢሲ ካደረጋቸው ቃለመጠይቆች የተገኙ መረጃዎች አመላክተዋል። ግለሰቡ በፕሮጀክት ማናጀርነት በሚያገለግልበት የኢትዮጵያ ንግድ ባንክ ህንፃ ውስጥ የሌሊት ወፎች መገኘታቸውን ባለቤቱ እመቤት፣ አንድ የጤና ዘርፍ ኃላፊና ነዋሪዎቹ ለቢቢሲ ተናግረዋል። በግንባታው ስፍራ አነስተኛ ምግብ ቤት ያላት እመቤት እንደምታስረዳው የህንፃው ምድር ቤት ውስጥ የሌሊት ወፍ ይቀመጣል። ሁሌም ሌሊት የሌሊት ወፍ ከህንፃው በጀርባ በኩል ይወጣል። እኛ የምንሰራው በፊት ለፊት ነው። የሌሊት ወፍ አለ፣ ህንፃው ስርም ውሃ አለ ትላለች። ከዚያም በተጨማሪ በተደጋጋሚ የሌሊት ወፍ ተንጠልጥለው እና ከህንፃው መስታወት ጋር ተጋጭተው ይገኙ እንደነበርም ታስረዳለች። ማታ ከህንፃው መስታወት ጋር ተጋጭተው በምንሰራበት በኩል ይሞታሉ። ከዚያ ሰዓት ጠርገን እናነሳለን። እርሱም ባለቤቷን ከእኛ ጋር ይገባል። ጠዋት ላይ ምግቡን ስለሚያስተባብርልኝ ይገባል። ያው በእጅ አንነካም፣ በመጥረጊያ እናነሳለን ስትል የሌሊት ወፎቹ ለግንባታው አካባቢ አዲስ አለመሆናቸውን ትገልጻለች። ቢቢሲ ያነጋገራቸው የጤና ዘርፍ ኃላፊም በህንፃው ላይ የሌሊት ወፎች በብዛት መገኘታቸውን አረጋግጠዋል። የሌሊት ወፎቹ እሳቸው የመጀመሪያው ታማሚ ሲሰሩ በነበሩበት ግንባታ ውስጥ በጣም በብዛት ተገኝተዋልም ብለዋል። የቫይረሱ ተሸካሚ የሆኑት እንስሳት በመጀመሪያው ታማሚ የስራ ቦታ ቀጥታ መገኘታቸው በኋላም ለተደረገው ምርመራ ትልቅ ፍንጭ እንደሰጠ አብራርተዋል። ግንባታው በመጠናቀቅ ላይ ያለው የንግድ ባንክ ህንፃ በአሁኑ ወቅት ጥበቃ እየተደረገለት እንደሆነ እመቤትና የከተማው ነዋሪዎች ተናግረዋል። እመቤት አሁን በፖሊስ ተከልሎ ጥበቃ እየተደረገ ነው። መድኃኒት ረጭተው መጀመሪያ ከመርጨታቸው በፊት ለናሙና የሌሊት ወፍ ተወስዷል። ግራውንድ ላይም አሉ ብላለች። የጤና ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ቡድን መሪ ዮርዳኖስ ከዚህ አካባቢ የሌሊት ወፎች አሉ ተብሎ እየተጠና ነው ሲል የቫይረሱን መነሻ የማረጋገጥ ስራ በሂደት ላይ መሆኑን አስታውቋል። ማርበርግን በተመለከተ በሚደረጉ ጥናቶች ቫይረሱ እንዴት ሊመጣ ቻለ? መነሻው ምንድነው? አሁንስ የመራባት መጠኑ ምን ያህል ነው? የሚሉ ጉዳዮችን እንደሚዳስሱም ጠቅሰዋል። ጥናቱ ሲጠናቀቅ ግኝቶቹ ይፋ እንደሚደረጉም አክለዋል። የጤና ሚኒስትሯ ዶክተር መቅደስ ዳባ ህዳር 8 2018 ዓ.ም የማርበርግ ቫይረስን በተመለከተ ለመጀመሪያ ጊዜ ለጋዜጠኞች መግለጫ በሰጡበት ወቅት ተመሳሳይ ሀሳብን አንስተው ነበር። ቫይረሱ እንዴት ከሌሊት ወፍ ወደ ሰው ተላለፈ የሚለውን የሚያጠና አንድ አጠቃላይ ቡድን ወደ ስፍራው መላኩንም ገልጸዋል። ከዚህም በተጨማሪ በአካባቢው የሚገኙ የሌሊት ወፎችን የሚያድን የባለሙያዎች ቡድን መሰማራቱንም አስታውቀዋል።
እመቤት ባለቤቷ የቀበረችው በትውልድ ከተማው ቢሾፍቱ ነው። ከ10 ቀናት ገደማ በኋላ ወደ ጂንካ ተመልሳለች። የአካባቢው ነዋሪዎችና የሚያውቋቸው ሰዎችም ለቅሶ ደርሰዋታል። ከሳምንት ገደማ በኋላ ሶስቱ የቤተክርስቲያን መሪዎች በጽኑ መታመማቸውን ተከትሎ ጥርጣሬ ይነሳባት ጀመረ። እሷ ቤት መድኃኒት በልተዋል የሚል ውንጀላ እንደመጣባትም ትናገራለች። ሻይ ቡና ይዘው መጥተው ዳቦ አስደፍተው እግዚአብሔር ያጽናሽ ብለውኝ ሄደዋል። አይ እሷ ባሏንም ገላ ይሆናል የተባልኩት ከዚህ በኋላ ነው ትላለች። የሁለተኛው የቤተክርስቲያን መሪ ህይወት ባለፈበት ህዳር 1 ቀን ፖሊስ በቁጥጥር እንዳዋላትም አስረድታለች። የጤና ሚኒስቴር በአካባቢ ማርበርግ ቫይረስ መከሰቱን ይፋ ያደረገው እመቤት በእስር ላይ ያለች ነበር። ይህንንም ተከትሎ ከ10 ቀናት እስር በኋላ ፍርድ ቤት በ20 ሺህ ብር ዋስትና እንድትለቀቅ ወስኖባታል። ባለቤቷን ባጣች በ2 ሳምንት ጊዜ ውስጥ ለእስር የተደረገችው እመቤት እውነቱን አውጣልኝ ብዬ ፈጣሪን አምርሬ እየጠየቁ ነበር ብላለች። የቤተክርስቲያን መሪዎቹ መልካም ሰዎች ናቸው፣ አፈሩን ያቅልልላቸው። ለእኔ ግን በጣም ያስጠላል። ከሀዘንም ሀዘን የጨመረብኝ እርሱ ነው ስትል የቀረበባት ውንጀላ የፈጠረባትን ስሜት አስረድታለች። ምንም እንኳን ባለቤቷ የበሽታው ምልክቶች የታዩበት የመጀመሪያው ታማሚ ስለመሆኑ የጤና ባለሙያዎችና ኃላፊዎች ቢናገሩም እመቤት አታምንበትም። እርሷና የ6 ዓመት ልጇ እንዲሁም ያስታመሙትና አስክሬኑን የገነዙ ሰዎች በበሽታው አለመያዛቸውን በመጥቀስ ትከራከራለች። እኔ ለማመን እቸገራለሁ። እሱ ነው ከተባለም ችግር የለብኝም። እሱን ከአፈር የሚመልስልኝ ምንም ነገር የለም። የህመም ከላይ ጥቁር ለብሰህ እንደምትገልጸው ሳይሆን የውስጥ በሽታ ስለሆነ በጣም ያማል፣ ስትጠየቅ ሁሉ ያመኛል በማለት ለቢቢሲ ተናግራለች። በአሁኑ ሰዓት እመቤት ከሰዎች ጋር ያላትን ግንኙነት እንድትገድብ በጤና ባለሙያዎች ተነግሯታል። የሌሎች ሟቾች ቤተሰቦችም ተመሳሳይ የጥንቃቄ እርምጃ እንዲወስዱ እንደተደረገ ለቢቢሲ ገልጸዋል። በኢትዮጵያ ለመጀመሪያ ጊዜ ማርበርግ ቫይረስ የተገኘባት ጂንካ ከተማ በሽታውን ለመቆጣጠር የምታደርገውን ጥረት አጠናክራለች። ከተማ የምትገኝበት አሪዞንም እስከ ህዳር 26 የቆየ የ1 ሳምንት የትራንስፖርት እንቅስቃሴ ገደብ አድርጎ ነበር። ትናንት እሁድ ህዳር 28 የወጣው የጤና ሚኒስቴር ዕለታዊ መረጃም እንደሚያሳየው 13 ሰዎች በቫይረሱ መያዛቸውን በምርመራ ተረጋግጧል። ከነዚህ ውስጥ 8ቱ ህይወታቸው አልፏል። 4 ሰዎች ደግሞ አገግሟል። በመላው ዓለም ሆናችሁ ምርጫችሁን የክርስቲያን ዜና አድርጋችሁ የምትከታተሉን ውድ አድማጭ ተመልካቾቻችን የጂንካ ቃለ ሕይወት ቤተክርስቲያን መሪዎች ህልፈትና የበሽታውን ስርጭት አስመልክቶ ቢቢሲ በዝርዝር የተመለከተውን ዘገባ ለዛሬ ለትንታኔ መርጠን እንዲህ ያቀረብንላችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ሰላም።